ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ወዲያስና ልጆች እንዴት ናችሁ? ደህና ናችሁ? ሳምንቱ እንዴት አለፈ? ዛሬ በእኛ ጊዜ በተሰኘው ፕሮግራማችን የምንነግራችሁ ትምህርት ቤት የምትገለሉ ከሆነ ምን ማድረግ አለባችሁ የሚለውን ነው። የትም እንዳትሄዱ እሺ። ልጆች ትምህርት ቤት ብቸኛነት ይሰማችኋል? ተማሪዎች ሲጫወቱ አያሳትፏችሁ? ወይም በምሳ ሰዓት የሚያባላችሁ ተማሪ ጓደኛ የላችሁ? የትምህርት ቤት ህይወታችሁ እንዲህ የመሰለ ከሆነ በጣም ሞራላችሁ እየተጎዳ ነው ማለት ነው። ሞራላችሁ የተጎዳ ከሆነ ደግሞ በራስ መተማመናችሁ ይቀንሳል። ይህ ደግሞ በጣም መጥፎ ነው። ስለዚህ ትምህርት ቤት እንዳትገለሉ ምን ማድረግ አለባችሁ የሚለውን ዛሬ እነግራችኋለሁ። አንደኛ፣ ራሳችሁን አታዋድቁ። ተማሪዎች ከናንተ ጋር መጫወት አይፈልጉም ማለት እናንተ መጥፎ ሰው ናችሁ ማለት አይደለም። በእውነት ማስተካከል ያለባችሁ ነገር ካለ ደግሞ አስተካክሉ። አንዳንዴ ተማሪዎች ከናንተ ጋር መጫወት የማይፈልጉ ከሆነ እናንተ ስላላቀረባቸው ሊሆን ይችላል። ስለዚህ ደፍራችሁ ከናንተ ጋር መጫወት ይችላል ወይ ብላችሁ መጠየቅ ይኖርባችኋል። ሶስተኛ፣ አንተን የሚመስል ጓደኛ ፈልግ። ሁኔታው እንዳንተ የሆነ ሲያይህ የሚቀል ሲያይህ ደግሞ ፈገግ የሚልልህ ተማሪ ከሆነ ከሱ ጋር መሆን አለብህ። ከሱ ጋርም ተግባባ። አንድ ጓደኛ ከበቂ በላይ ነው። አራተኛ፣ ብቻችሁን ስትሆኑ ጥሩ ጊዜ ማሳለፍ መቻል። ከናንተ ጋር የሚጫወት ተማሪ ከሌለ ብቻችሁን መስራት የምትችሉን ነገር ስሩ። ለምሳሌ መጽሐፍን ማንበብ፣ ስዕል መሳል የመሳሰሉትን በማድረግ ጥሩ ጊዜ ማሳለፍ ትችላላችሁ። አምስተኛ፣ ችግራችሁን ለትላልቅ ሰዎች ማማከር። ለወላጅ፣ ለታላቅ ወንድምና እህቶቻችሁ እንዲሁም ደግሞ ለአስተማሪ መናገር ትልቅ መፍትሄ ሊሆንላችሁ ይችላል። ልጆች የፈለገ ያክል ትምህርት ቤት የሚያገሏችሁና የሚያሸፉባችሁ ከሆነ እናንተ ራሳችሁ መውቀስ የለባችሁ። ሁሌ ማስታወስ ያለባችሁ ከሰው ፍቅር የአላህ ውዴታ ይበልጣል። በዲናችሁ ጎበዝ ሁኑ፣ ሰውን አታስቀይሙ፣ አትበድሉ። ይህንን የምታደርጉ ከሆነ ጥሩ ልጆች ናችሁ። ውዳስና ልጆች ለዛሬ ያዘጋጀሁላችሁ ምክር ይመስል ነበር። አሁን ደግሞ በቀጥታ ወደ ድቃቂ ቆሮች እናልፋለን። አብራችሁን ሁኑ። ልጆች ብዙ ጊዜ ቲቪ ሲባል ቲቪ ስታንድ ላይ ቁጭ ብሎ እንዲሁም በሶፋዎች ተከቦ ነው አይደል የሚመጣላችሁ? ጊዜ ተራቆ ደግሞ በየማዕድ ቤት፣ በየአውሮፕላኑ እንዲሁም ደግሞ በተለያዩ ቦታዎች ተራቆ ተቀምጦ እናያለን። ለምሳሌ መኪና ውስጥ ያለው ስክሪን ወደ ኋላ መኪናው ሲሄድ ከኋላ ያለውን ነገር ስክሪኑ ያሳያዋል፣ እንዳይጋጭ ማለት ነው። አውሮፕላኖች ደግሞ ተሳፋሪዎች እንዳይደብራቸው ተብሎ ለየብቻቸው በየወንበሩ ላይ ስክሪን ተገጥሞላቸዋል። በዛ ስክሪን ደግሞ የፈለጉትን ነገር ከፍተው ማየት ይችላሉ ማለት ነው። ዛሬ ማሳያችሁ ደግሞ ከዚህ በፊት ያላያችሁት ቲቪ ይገጠምበታል ብላችሁ የማታስቡት ቦታ ነው። የሳምሰንግ የጭነት መኪናዎች ከኋላቸው ትልቅ ቲቪ ተገጥሟል። ለምን አስፈለገ ካላችሁ የጭነት መኪናዎች ሰፊ ስለሆኑ ፈጣን መንገድ ላይ ሌሎች መኪናዎች ገልባጩ መኪና አጥፈው ለመሄድ ሲፈልጉ ከሌላ ቦታ ከሚመጣው መኪና ጋር ይጋጫሉ። በተቃራኒ አቅጣጫ የሚመጡትን መኪኖች ለማሳየት ተብሎ ከገልባጩ ጀርባ ቲቪ ተገጥሟል። በተቃራኒው መንገድ መኪና አለ የለም የሚለውን ያሳያል። ቲቪውን በመመልከት ገልባጩን አጥፎ ይሄዳል አይሄድም የሚለውን በመወሰን ያሳያል ማለት ነው። ውዳስና ልጆች አይገርምም? ልጆችዬ እናንተም አዲስ ነገር ሲመጣላችሁ ወደ ተግባር አውሉት እሺ። ውዳስና ልጆች የዛሬው የኛ ጊዜ ፕሮግራማችን ይመስል ነበር። ቀጣይ ሳምንት እስክንገናኝ ድረስ ቻው ቻው ልጆች።